ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ ሰኔ 19 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ከደቡብ አፍሪካ ያልወጡ ኢትዮጵያንን ጨምሮ የተለያዩ ሀገር ዜጎች በመጤ ጠሎች የጥቃት ይደርስብናል ጭንቀት በርትቷል ተባለ። በፕሪቶሪያው የኢትዮጵያ ኤምባሲ በስደተኞች ላይ ጥቃት ሊፈጸም የሚችልበት አዝማሚያ በመታየቱ ኢትዮጵያኑን አስጠንቅቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ውይይት ሳይደረግና ካሳ ሳይሰጣቸው ለልማት በሚል የተነሱ ዜጎች እንዳሉ እንባ ጠባቂ ተቋም አረጋገጠ። ተቋም በዋነኝነት ካነሳቸው ጉዳዮች መካከል በመንገድና በከተማ ልማት ፕሮጀክቶች ወቅት የሚታየው የሕግ ጥሰት ተጠቃሹ ነው። የዜናችን አካል ነው። በአማራ ክልል ከደሴ በቅርብ ርቀት በምትገኘው ባቲ ከተማ ካህኑ በጥይት ተገደሉ። ሟች ካህን ከከሚሴ ሀገረ ስብከት የባቲ ጎሃ ጽባ አቡነ ተክለ ሃይማኖት ቤተክርስቲያን የረጅም ጊዜ አገልጋይ መሆናቸውን ሀገረ ስብከቱ በይፋ አስታውቋል። በዝርዝር እናደርሳችኋለን። በሲዳማ ክልል ክፍያ ባለመፈጸሙ የትርፍ ሰዓት ስራ ማቆማቸውን የጤና ባለሙያዎች ገለጹ። ተጨማሪውን ይዘናል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም ከደቡብ አፍሪካ ያልወጡ ኢትዮጵያንን ጨምሮ የተለያዩ ሀገር ዜጎች በመጤ ጠሎች የጥቃት ይደርስብናል ጭንቀት በረታ። በፕሪቶሪያ የኢትዮጵያ ኤምባሲ በስደተኞች ላይ ጥቃት ሊፈጸም የሚችልበት አዝማሚያ በመታየቱ ኢትዮጵያኑን አስጠንቅቋል። ማርች ኤንድ ማርችን ጨምሮ በተለያዩ ስም የሚጠሩ መጤ ጠል ቡድኖች የሌላ የአፍሪካ ሀገራት ዜጎችን እስከ ጁን 30 ወይንም ሰኔ 23 ቀን ድረስ ከደቡብ አፍሪካ ለቀው እንዲወጡ ቀነ ገደብ በማስቀመጥ አሳስበዋል። ባለፉት ወራት ጭምር በርካቶች የተገደሉ ሲሆን አሁንም ጥቃት እንዳይደርስ ተሰግቷል። በመጪው ሐምሌ 23 ሊደረግ በታቀደው ሰልፍ የሚሳተፉ ሰዎች አንዳንዶቹ ጦር፣ ጩቤና ዱላ ሊታጠቁ ስለሚችሉ እንደ ግሪጎሪያኑ አቆጣጠር በ2008 የተፈጸመውን አይነት ግድያ ይደገማል የሚል ስጋት አይሏል ተብሏል። ቀነ ገደቡ እየተቃረበ ሲመጣ በአሁኑ ወቅት መጤ ጠል ቡድኖች በተለያዩ ከተሞች ታላላቅ ሰልፎችን ለማድረግ ፖሊስና ሌሎች የጸጥታ አስከባሪዎችን ሕግን ስርዓትን ለማስከበር በየፊናቸው እየተዘጋጁ መሆናቸው ተጠቁሟል። ይህንን ተከትሎ ከደቡብ አፍሪካ መውጣት ያልቻሉ እንዲሁም የሚያስወጣቸው ያላገኙ የኢትዮጵያን ጨምሮ የተለያዩ ሀገር ዜጎች አደጋ ይደርስብናል የሚለው ጭንቀታቸው በርትቷል ተብሏል። በፕሪቶሪያ የሚገኘው የጸጥታ ጥናት ተቋም በበኩሉ መጤ ጠል ቡድናት እስካሁን በቀሰቀሱት አመጽ በትንሹ 3 ሰዎች ተገድለዋል። በደቡብ አፍሪካ የሚገኙ ኢትዮጵያን ደግሞ የሟቾች ቁጥር ከዚህ እንደሚበልጥም እየገለጹ ይገኛሉ። ይኸው በፕሪቶሪያ ያለው የጸጥታ ጥናት ተቋም አሁንም ስደተኞቹ ከሀገሪቱ እንዲወጡ ቀነ ገደብ ያስቀመጡት መጤ ጠል ቡድኖች የጦር መሳሪያዎችን ሊታጠቁ ስለሚችሉ እንደ አውሮፓውያን አቆጣጠር 2008 አይነት መጠነ ሰፊ ጥቃት ሊደገም ይችላል የሚል ከፍተኛ ስጋት መኖሩንም ገልጾ ጥንቃቄ እንዲደረግም አሳስቧል። በደቡብ አፍሪካ በስደተኞች ላይ ጥቃት ሊፈጸም የሚችልበት አዝማሚያ በመታየቱ ለኢትዮጵያንም የጥንቃቄ ማሳሰቢያ ተሰጥቷል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ በበኩሉ በደቡብ አፍሪካ በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉባቸው አዝማሚያዎች አሁንም እየታዩ በመሆኑ የጥንቃቄ ማሳሰቢያ አውጥቷል። ኤምባሲው ስለ ወቅታዊ የዜጎች ሁኔታ ከሀገሪቱ መንግስት ጋር የቅርብ ክትትል እያደረገ መሆኑን ገልጿል። የደቡብ አፍሪካ መንግስት በበኩሉ ጥቃት እንዳይደርስ ተገቢውን ጥበቃ እንደሚያደርግና በቀጣይ ቀናት የጸጥታ ማስከበር ተግባሩን አጠናክሮ እንደሚቀጥል አስታውቋል። ይሁን እንጂ ሊያጋጥሙ ከሚችሉ የሰብአዊ መብት መጣስና የደህንነት ስጋቶች አንጻር ኢትዮጵያንን ዕለታዊ እንቅስቃሴያቸውን በከፍተኛ ጥንቃቄ እንዲያደርጉ እንዲሁም በአቅራቢያቸው ከሚገኙ የመንግስት አካላትና የኮሚቴ አወቃቀሮች ጋር የቅርብ ግንኙነት በመፍጠር መረጃዎችን እንዲለዋወጡ ኤምባሲው በአንክሮ አሳስቧል። በደቡብ አፍሪካ ከ2.4 ሚሊዮን እስከ 3 ሚሊዮን የሚገመቱ ፍቃድ ያላቸውና የሌላቸው የውጭ ሀገራት ዜጎች ይኖራሉ። ውይይት ሳይደረግና ካሳ ሳይሰጣቸው ለልማት በሚል የተነሱ ዜጎች እንዳሉ እንባ ጠባቂ ተቋም አረጋገጠ። ዜጎች ከንብረታቸው ላይ ለልማት በኃይል እንደሚነሱ፣ በወቅቱ ካሳ እንደማይከፈላቸውና ከንብረታቸው ላይ ሲነሱ ስለ ልማቱ አስቀድመው ውይይት ካለመብቶች ጋር እንደማይካሄድ የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። ይህ የተባለው ተቋሙ ለፓርላማ ባቀረበው የ11 ወራት ሪፖርቱ ላይ ነው። ሪፖርቱ በመንግስት ተቋማት ላይ ባደረገው ክትትልና ቁጥጥር በዜጎች ላይ
እየደረሱ ያሉ የአስተዳደር በደሎች እንዳሉ ማረጋገጡንም አስፍሯል። ተቋሙ በሪፖርቱ በዋነኝነት ካነሳቸው ጉዳዮች መካከል በመንገድና በከተማ ልማት ፕሮጀክቶች ወቅት የሚታየው የህግ ጥሰት ተጠቃሽ ነው። በአዋጅ ቁጥር 1161 ህዝባር 2012 አንቀጽ 8 የተደነገገውን ግዴታ በመጣስ መንግስታዊ ተቋማት ልማት ከመጀመራቸው በፊት ከህብረተሰቡ ጋር ውይይት እንደማያደርጉና የንብረት ግምት ሳይሰጡ ዜጎችን በኃይል እንዲነሱ እንደሚያደርጉም ተገልጿል። ይህም ዜጎች ተገቢውን ካሳ ሳያገኙ እንዲፈናቀሉና መብታቸውን ለማስከበር ለዓመታት በተለያዩ ተቋማት እንዲንከራተቱ እያደረገ መሆኑ ተጠቁሟል። በኤሌክትሪክ አገልግሎት ረገድም በሐረሪ በሶማሌና በድሬዳዋ የሲስተም መቆራረጥ፣ የካርድ ሽያጭ ማዕከላት ላይ የሚታዩ ረጅም ሰልፎች፣ የቆጣሪ ንባብ በአካል ተገኝቶ አለመውሰድና በግምት የሚላኩ የተጋነኑ የክፍያ መጠየቂያ ዜጎችን ለአላስፈላጊ ወጪና ለእንግልት እየዳረጉ መሆኑን ተቋሙ ገልጿል። ተገልጋዮች መፍትሄ ፍለጋ ወደ አገልግሎት መስጫ ማዕከላት ደጋግመው እንዲመላለሱ መገደዳቸውንም በግኝቱ ተካቷል። በደቡብና በማዕከላዊ ኢትዮጵያ ክልሎችን በሚገኙ አንዳንድ ወረዳዎች ላይ አሰሪ መስሪያ ቤቶች ለተለያዩ የልማትና ማህበራዊ አገልግሎቶች በሚል ሽፋን ያለ ሰራተኞች ፍቃድ ከደሞዛቸው ላይ ገንዘብ እንደሚቆርጡ ተረጋግጧል። በተጨማሪም በአንዳንድ ወረዳዎች በአንድ የስራ መደብ መታወቂያ ቁጥር ላይ ከአንድ በላይ ሰራተኞችን በመቅጠር የሚፈጸሙ ህገወጥ አሰራሮች መኖራቸውም ተለይተዋል። በተመሳሳይ በጤናው ዘርፍም የማህበረሰብ አቀፍ የጤና መድን አባላት የሆኑ ዜጎች ከክፍያ ነጻ አገልግሎት የማግኘት መብት ቢኖራቸውም በተግባር ግን ከፍተኛ ችግር እየገጠማቸው መሆኑ ተጠቁሟል። የጤና ተቋማት የመድኃኒት አቅርቦት ስለሌላቸው ዜጎች መድኃኒቶችን ከግል ፋርማሲዎች በውድ ዋጋ እንዲገዙ እየተገደዱ መሆኑ ተገልጿል። የእንባ ጠባቂ ተቋም እነዚህንና መሰል የአስተዳደር በደሎችን ለመቅረፍ ባደረገው ተከታታይ ክትትል ቀደም ሲል ተለይተው ከነበሩ 24 ዋና ዋና ችግሮች መካከል 20ዎቹን ወይንም 83.3 በመቶ መሻሻል ማሳየታቸውን ገልጿል። ይሁን እንጂ አሁንም በመንግስት ተቋማት ውስጥ ያሉ የአሰራር ክፍተቶች ጥልቅ በመሆናቸው ተከታታይነት ያለው ቁጥጥርና የሪፎርም ስራ እንደሚያስፈልግ ተቋሙ ባቀረበው ሪፖርት አስነብቧል። ይሁን እንጂ አሁንም በመንግስት ተቋማት ውስጥ ያሉ የአሰራር ክፍተቶች ጥልቅ በመሆናቸው ተከታታይነት ያለው ቁጥጥርና የሪፎርም ስራ እንደሚያስፈልግ ተቋሙ ባቀረበው ሪፖርት ላይ አሳስቧል። በአማራ ክልል ከደሴ በቅርብ ርቀት በምትገኘው ባቲ ከተማ ካህኑ በጥይት ተገደሉ። በአማራ ክልል ከደሴ ከተማ በቅርብ ርቀት በምትገኘው በባቲ ከተማ የኢትዮጵያ ኦርቶዶክስ ቤተክርስቲያን የኬሚሴ ሀገረ ስብከት ወረዳ ቤተ ክህነት አገልጋይ ካህን በጥይት ተገድለዋል። ሟች ካህን በኬሚሴ ሀገረ ስብከት የባቲ ጉሃ ጽባ አቡነ ተክለ ሃይማኖት ቤተክርስቲያንን የረጅም ጊዜ አገልጋይ መሆናቸውንም ሀገረ ስብከቱ በይፋ አስታውቋል። በዚህም ቄስ ፍሬው ሀብታሙ የተባሉ አገልጋይ ሰኔ 17 ቀን 2018 ዓመተ ምህረት በባቲ ከተማ በሚገኘው መኖሪያ ቤታቸው ባልታወቁ ኃይሎች በተከፈተባቸው በጥይት ጥቃት መገደላቸው ተነግሯል። በጥቃቱ ወቅትም በባለቤታቸው ላይ የአካል ጉዳት መድረሱ ተመላክቷል። ሟች ካህኑ የአራት ልጆች አባት በአገልግሎታቸው በልማት ተሳትፏቸው በቅንነት በምዕመናን ዘንድ ተወዳጅነትን ያተረፉ እንደነበሩም የኬሚሴ ሀገረ ስብከት ገልጿል። የቄስ ፍሬው ስርዓተ ቀብር ትናንት ሰኔ 18 ቀን 2018 ዓመተ ምህረት በባቲ ጉሃ ጽባ አቡነ ተክለ ሃይማኖት ቤተክርስቲያን መፈጸሙም ተነግሯል። የቄስ ፍሬው ሀብታሙ በጥይት ተመተው የተገደሉትም ምሽት 2 ሰዓት ተኩል ገደማ በቤታቸው ባሉበት መሆኑን ያስታወቀው የኬሚሴ ሀገረ ስብከት ገዳዩን በደፈናው ያልታወቁ ኃይል ሲል ጠርቶታል። የሀገረ ስብከቱ ባስተላለፈው መልእክትም ድርጊቱን በጽኑ አውግዞ መንግስት የአባታችንን ንጹህ ደም በከንቱ ያፈሰሰውን አካል በህግ ስር እንዲያውልልንና የባቲ ከተማ ምዕመናንም ከመንግስት ጋር በመሆን ጉዳዩን እንዲከታተሉ ጠይቋል። በሲዳማ ክልል ክፍያ ባለመፈጸሙ የትርፍ ሰዓት ስራ ማቆማቸውን ጤና ባለሙያዎች ገለጹ። በሲዳማ ክልል ሰሜናዊ ሲዳማ ዞን መልጋ ወረዳ የወተራ ራሳ የመጀመሪያ ደረጃ ሆስፒታል የጤና ባለሙያዎች የትርፍ ሰዓት ክፍያ ተደጋጋሚ አለመከፈልና የደሞዝ መዘግየት ለከፍተኛ ችግር እንደዳረጋቸው በመግለጽ ከመደበኛ የስራ ሰዓት ውጪ አገልግሎት መስጠት ማቆማቸውን ተናግረዋል። ከ170 በላይ የሚሆኑት የሆስፒታሉ የጤና ባለሙያዎች ተፈራርመው ለሆስፒታል ባስገቡት ደብዳቤ
መብራትና ኔትወርክ በሌለበት አስቸጋሪ ሁኔታ ውስጥ ሆነው የሙያ ግዴታቸውን እየተወጡ እንደሚገኙ ገልጸዋል። ይሁን እንጂ ከትርፍ ሰዓት ክፍያ ለመፈጸም ጋር በተያያዘ ያለው ሁኔታ ስላማረራቸው ስራ ለማቆም መገደዳቸውን አስታውቀዋል። በሆስፒታሉ የ2018 ዓ.ም ሳይጨምር የ7 ወራት የትርፍ ሰዓት ክፍያ ያላቸው ሰራተኞች ስለመኖራቸውም ገልጸዋል። ከ2013 ታህሳስ፣ ጥር፣ የካቲትና መጋቢት የ4 ወራት፣ ከ2024 ህዳር ታህሳስ የ2 ወራት፣ ከ2016 የሰኔ ወር በጠቅላላው የ7 ወራት የትርፍ ሰዓት ክፍያ እንዳልተከፈላቸውም በዝርዝር አስረድተዋል። አስቀድሞም ቢሆን የሚከፈለን የትርፍ ሰዓት ክፍያ በአዲሱ የደሞዝ ስኬል ስሌት የተሰራ አልነበረም የሚሉት የጤና ባለሙያዎቹ በሁሉም የሀገሪቱ አካባቢዎችና በሲዳማ ክልል በሚገኙ ሌሎች ሆስፒታሎች ጭምር ክፍያው በአዲሱ ስኬል እየተፈጸመ እንደሚገኝ ገልጸዋል። ይህንን አድሎ ይሆን ብለን በዝምታ ብናልፍም ከተጠቀሱት የ7 ወራት ውዝፍ ክፍያዎች በተጨማሪ የ2018 ዓ.ም የግንቦት ወር መደበኛ ደሞዝና የዲዩቲ ክፍያ እስከ ሰኔ ወር አጋማሽ ድረስ ሳይከፈለን ቆይተን ሁኔታው ይበልጥ አባብሶታል ብለዋል። ይህንን ተከትሎ ሰራተኛው በጋራ በመሰብሰብ ያጋጠማቸውን ዘርፈ ብዙ ችግሮች ለመቋቋም የሚያስችል ጠንካራ አቋም መያዙንም ጠቅሰዋል። በዚህም መሰረት ከሰኔ 10 እስከ 13 ቀን 2018 ዓ.ም ባለው ጊዜ ውስጥ የተጠየቀውን የትርፍ ሰዓት ክፍያ ሙሉ በሙሉ የማይፈጸም ከሆነ በማንኛውም የሆስፒታል የስራ ክፍል ላይ ሙሉ በሙሉ ስራ ለማቆም እንደሚገደዱና ውሳኔያቸውን ለሚመለከተው አካል አስቀድመው ማሳወቃቸውን አስታውሰዋል። ይህንን ቆራጥ አቋማችንን የተመለከቱት የመልጋ ወረዳ አስተዳዳሪና ፋይናንስ ጽህፈት ቤት ኃላፊ ሆስፒታሉ ድረስ በመምጣት ሰራተኞችን ለማወያየት ጥረት አድርገውና ያሉት ባለሙያዎቹ ይህንኑ ለሚዲያ ማሳወቅ ቃችንን ሰምተው ቅዳሜ አመሻሽ በ13/10 ወር 2018 ዓ.ም መደበኛ ደሞዝ ብቻ አስገብተዋል ሲሉ ገልጸዋል። የሆስፒታሉ ሰራተኞች በመነጋገር ከመደበኛ የስራ ሰዓት ውጪ ከሰኞ እስከ አርብ የማታ እንዲሁም ቅዳሜና እሁድ ሙሉ ቀን ስራ ማቆማቸውን ተናግረዋል። መደበኛ ደሞዝ ብቻ እየተከፈለን አሁን ያለው ዘርፈ ብዙ ችግሮችን መቋቋም አንችልም። መንግስት ይህንን ጉዳይ በአስቸኳይ ሊፈታ ይገባል ነው ያሉት። የመልጋ ወረዳ ዋና አስተዳዳሪ አቶ ዲንግሶ ህዝቅኤል በበኩላቸው የዘርፉ በጀት በየካቲት ወር ማለቁን ተከትሎ ባለፉት ወራት በብድር ሲከፍሉ መቆየታቸውን ገልጸው የካሽ እጥረት እንዳጋጠማቸውና የግንቦት ወር ደሞዝ በወቅቱ ወደ ሆስፒታሉ አካውንት መላኩን አመልክተዋል። ሆስፒታሉ ድረስ ሄጄ ከሰራተኞች ጋር ተወያይቻለሁ። ከሰኔ ወር ደሞዝና ዲዩቲ ጋር አንድ ላይ እንደሚገባላቸውም ተስማምተን የተለያየ ነው ሲሉ ተናግረዋል። ባለሙያዎቹ የትርፍ ሰዓት ስራ ስለማቆማቸው የተጠየቁት ሁለቱም ኃላፊዎች የጤና ጽህፈት ቤት ኃላፊው እርግጠኛ ባልሆኑ አኳኋን ስራ ላይ እንደሆኑ ነው የማውቀው በሚል የገለጹ ሲሆን የወረዳ አስተዳዳሪ ደግሞ ከስራ አስኪያጁ ጋር እየተነጋገርን ሰራተኞችን ስራ አላቆሙም ብለዋል። የአካባቢው ነዋሪዎች ግን ሆስፒታሉ ከመደበኛ የስራ ሰዓት ውጪ አገልግሎት እየሰጠ አለመሆኑንና ችግሩ በአፋጣኝ እንዲፈታ ጠይቀዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።